ብዙ ጊዜ ስራ ሰርተንም ሆነ ምንም ስራ ሳንሰራ ይደክመናል፣ ይታክተናል። አካላዊ እንቅስቃሴ ሳናረግ ወይም ደግሞ ተግባራዊ ስራ ሳንሰራ የሚታክተን ወይም ደግሞ የምንዝለው ለምንድን ነው? ብዙ ሰው የድካም ስሜት የሚመጣው ከመስራት ወይም ደግሞ አካላዊ እንቅስቃሴ ከማድረግ ይመስለዋል። አብዛኞቻችን የሰውነታችን ኢነርጂ የሚሟጠጠው በስራ ብዛት ወይም ደግሞ ብዙ እንቅስቃሴ በማድረግ ብቻ ይመስለናል። ይሄ ግን የተሳሳተ እይታ ነው። ያለምንም የአካላዊ እንቅስቃሴ ወይም ደግሞ ያለምንም ስራ ብዙ ጊዜ የድካምና የመዛል ስሜት የሚሰማን በአንድ ዋና ምክንያት ነው። ይህም ማሰብ በማያቆም አእምሮ ምክንያት። አእምሮአችን አውቀንም ሆነ ሳናቅ ማለቂያ በሌለው የሐሳብ ጅረት ይዞን ጭልጥ ይላል። ታዲያ ይህ እንዴት ድካም ሊያመጣ ይችላል የሚል ሰው ሊኖር ይችላል። አው አእምሮአችን ምንም እንኳን ትንሽ መጠን ያለው የአካል ክፍል ቢሆንም በሰውነታችን ግን ከሰውነታችን አብዛኛውን ኢነርጂ አሟጦ የሚጨርስ የአካል ክፍላችን ነው። አእምሮ ለማሰብ ያ ማለት ስራውን ለመስራት ከፍተኛ ኢነርጂ ከሰውነት ይወስዳል። የማቋረጥ የሐሳብ ጅረት በሆነ ባልሆነው መንሰላሰል መብሰልሰልና ብዙ ነገሮችን እያወጡ እያወረዱ ማሰብ ደግሞ የአእምሮ ትልቁ ኢነርጂ ማባከኛ መንገድ ነው። ይህንን በስነ ልቦና ከመጠን በላይ ማሰብ ወይም ደግሞ በእንግሊዝኛው ኦቨር ቲንኪንግ ተብሎ ይታወቃል። እውነታውን በጥልቀት በዚህ ቪዲዮ እንመለከታለን። ከመጠን በላይ ማሰብ ማለት ብዙ ማሰብ ብቻ አይደለም። አንድን ሐሳብ ይዞ ከመጠን በላይ ማንሰላሰል ከሚያስፈልገው በላይ ሲሆንና የራስ አስተሳሰብ ተመልሶ ራስን፣ ሰውነትን፣ ጤናን ሲጎዳ ነው። የራስ አእምሮ ራስን መልሶ የሚያጠቃበት ደረጃ ላይ ሲደርስ ኦቨርቲንኪንግ ችግር የሚያመጣበት ደረጃ ላይ ደርሷል ማለት ነው። ኦቨርቲንኪንግ ወይም ደግሞ ከሚገባው በላይ ማሰብ መንፈስን ያደክማል፣ ጉልበትን ያሟጥጣል፣ እንዲሁም በራስ አእምሮ ላይ ያለን የመቆጣጠር ስልጣን ይነጥቃል። ከቁጥጥር ውጭ የሆነ በሐሳብ የመንሰላሰልና በሐሳብ የመንጎድ ተግባር ምንም ጥቅም ለሌለው ነገር አብዛኛውን የሰውነታችን ኢነርጂ አሟጦ የመውሰድ አቅም አለው። ስለ አንድ ነገር ማሰብ ግን አቁም የሚለውን ምክር ለጊዜው እንርሳው። ምክንያቱም አእምሮ ስለ አንድ ነገር ማሰብ እንዲያቆም ለማድረግ በተሞከረ ቁጥር ስለዛ ነገር አብዝቶ ማሰብ ይጀምራል። ስለዚህ አእምሮአችን ስለ አንድ ነገር እንዳያስብ መንገር ወይም ደግሞ ሌላ ሰው ስለ አንድ ነገር አታስብ ብሎ መምከር ከንቱ ድካም ነው። ለምሳሌ ራሳችሁን መሞከር ትችላላችሁ። ስለ ዝሆን አታስብ ብላችሁ አእምሮአችሁን ንገሩት። ወይም ስለዚህ ጉዳይ እንዳታስብ ብላችሁ አንድን ሰው ምከሩት። በዚህ ጊዜ የገዛ አእምሮአችሁ ስለ ዝሆን ያለማቋረጥ ያስባል። ስለዚህ ነገር አታስብ ያላችሁት ሰው ስለመከራችሁት ብቻ ስለዛ ነገር ማሰብ ያቆማል ማለት አይደለም። ምክንያቱም አእምሮ በኦቨርቲንኪንግ ተጠምዷልና። ያለ ገደብ በማሰብ ስራ ውስጥ የተጠመደ አእምሮ አታስብ ብሎ ማስቆም ሞከር ምንም ውጤት የማያመጣ ውሳኔ ነው። ይህን ቪዲዮ ከመጠን በላይ ማሰብ የአንጎልን ስሪት እንዴት እንደሚያበላሸው በትክክል ያብራራል። ሐሳብን መቆጣጠር የሚያስችለውን ትክክለኛ መንገድ ስለሚያሳይ እስከ መጨረሻው ብትከታተሉት ይጠቅማችኋል። ለኦቨርቲንኪንግ ወይም ደግሞ ከተገቢው ላይ ማሰብ ምክንያት ብዙ ነገር አለ። ለኦቨርቲንኪንግ ወይም ደግሞ ከመጠን በላይ ለማሰብ ምክንያት የሚሆኑ ብዙ መንስኤዎች ያሉበት
ዘመን ላይ ነው ያለን። ምክንያቱም በዚህም በዛም በቀጥታም ሆነ በተዘዋዋሪ ወደ ጆሮአችን የሚመጣው ኢንፎርሜሽን፣ ወደ አይናችን የሚመጣው የምስል ቅንብር በጣም የትየለሌ ስለሆነ እነዚህ የመረጃ ምንጮች አእምሯችን ያለማቋረጥ ለእያንዳንዱ ነገር ጊዜ ሰጥቶ እንዲያንሰላስልና እንዲያስብ ይገደዳል። እንኳን ወደ ማይንድ ሴት ማስተሪ የዩቲዩብ ቻናል በሰላም መጣችሁ። ውድ የቻናላችን ተከታዮችና ይህን ቪዲዮ የምትመለከቱ ተመልካቾች ስለ ኦቨርቲንኪንግ ወይም ደግሞ ከመጠን በላይ ከቁጥጥር ውጭ የሆነ ማሰብን በምን መልኩ መግታት እንዳለብንና በምን መልኩ አእምሯችንን መቆጣጠርና የምንፈልገውን እያሰብን የማንፈልገውን እንዳያስብ ማድረግ እንደምንችል የሚያሳይ ቪዲዮ ይዘንላችሁ ስለመጣን ይህንን ቪዲዮ ተከታተሉ፣ ይጠቅማችኋል። በዚሁም አጋጣሚ ቻናላችንን ሰብስክራይብ ማድረግም አትርሱ። ምክንያቱም አዲስ ቪዲዮ ሲለቀቅ ቀድሞ ለናንተ ኖቲፊኬሽን ስለሚደርሳችሁ እና ለብዙ ተመልካችም ደርሶ ብዙ ሰዎች እንዲጠቀሙ ስለሚሆን ኦቨርቲንኪንግ በጥልቀት ለመመልከት ከመጠን በላይ ማሰብ ከመጠን በላይ በማሰብ ወይም ደግሞ በኦቨርቲንኪንግ በሚማራ ሰው ላይ ከሚታዩ በጣም የተለመዱ ምልክቶች እንጀምር። ምልክት 1 ከስራ ባልደረባ ከጓደኛ ወይም ደግሞ ከቤተሰብ አባል የተሰጠ የዘፈቀደ ወይም ደግሞ እንዲሁ ያልታሰበበት አስተያየት ሲሰጥ የቅጽበት እይታ ወይም ደግሞ በቅጽበት የታየ ነገር ወይም አንድ ትንሽ ድርጊት ሌሊቱን ሙሉ እንቅልፍ ወደሚነሳ ሀሳብ ተቀይሮባችሁ ያውቃል ወይስ አያውቅም? እነዚህ ነገሮች ከተከሰቱ በጣም ትንሽ የሚባሉ ነገሮች እነዚህ የጠቀስናቸው ነገሮች በጣም ትንንሽ ጥቃቅን የሚባሉ ነገሮች ናቸው። ግን በኦቨርቲንኪንግ የተጠመደ አእምሮ እነዚህ ነገሮች እየመላለሰ እያባዛ እየቀጠለ እየቆረጠ ሲያንሰላስላቸው እንቅልፍ አጥቶ ያራል። እናንተም አእምሯችሁ በጥቃቅንና ችላ ተብሎ በሚታለፉ ነገሮች ተጠምዶ እንቅልፍ ነስቷችሁ የሚያደርግ ከሆነ በኦቨርቲንኪንግ ወጥመድ ስር እንደወደቃችሁ ማወቅ ትችላላችሁ። በተባለው ወይም በተነገረው ጥቃቅን ነገር ውስጥ ያልታሰበውን ወይም ደግሞ ያልታቀደ ያልተባለ ነገር ሊኖር ይችላል ብሎ የተደበቀ መልእክት በተባለው ነገር ለማውጣት በመሞከር እያንዳንዱን ዝርዝር ሁኔታ ደጋግሞ እየመላለሱ ማሰብ ይህ ኦቨርቲንኪንግ ወይም ደግሞ ከመጠን በላይ የማሰብ መገለጫ ነው። ምልክት 2 ከአንድ አስፈላጊ ቀጠሮ ወይም ፕሮግራም ወይም ደግሞ ክስተት ፕሬዘንቴሽንም ሊሆን ይችላል፣ ቃለ መጠይቅም ሊሆን ይችላል፣ ወይም ደግሞ የጠዋት በረራ ፕሮግራም ሊሆን ይችላል። ከነዚህ ነገሮች በፊት ያለውን ምሽት ያስቡ። ለምሳሌ ነገ ወሳኝ ፕሬዘንቴሽን ኑሮበት የዛሬውን ምሽት እንደማሰብ ማለት ነው። ነገ ስራ ቃለ መጠይቅ ኑሮበት ዛሬ ማታ ያለውን ምሽት ማሰብ እና በኦቨርቲንኪንግ የተጠመደ አእምሮ ካላችሁ ከማረፍ እና ጉልበትን ከመሰብሰብ ይልቅ አእምሯችሁ አውቶማቲካሊ ኔጋቲቭ ወይም ደግሞ አሉታዊ ነገሮች ይከሰታሉ ብሎ መጨነቅ ይጀምራል። የአደጋ ሁኔታ ወይም ደግሞ ዲዛስተር ሲሙሌሽን ሆን ብሎ በመፍጠር ችግሩ ምን ያህል ህይወታችሁን ሊያበላሽ እንደሚችል ማምሰልሰል ይጀምራል። ለነገው ወሳኝ ኩነት ዛሬ ጥሩ እንቅልፍ በመተኛት ኢነርጂን መሰብሰብ ይቀርና ገና ያልተፈጠረውን ነገር ይፈጠራል ብሎ አሉታዊ ነገሩን በማምጣት ወደፊት ያንን በማምሰልሰል እንቅልፍ አጥቶ ማደር ይጀምራል። አእምሯችሁ ሊፈጠሩ የማይችሉ ግን ይፈጠራሉ ብሎ ብዙ ነገሮችን በማሰብ ነገሩን አስከፊ አድርጎ በማሳልና በመተንበይ ማረፍ ባለባችሁ ጊዜ እንዳታርፉ ያረግና በጧት ተነስታችሁ ወደ ተፈለገው ሁኔታ ለመሄድ ስትሉ ግን የመድከምና የመዛል ሁኔታ ይጫጫናችኋል።
ለነገው ወሳኝ ኩነት ከመዘጋጀትና ነገሮችን ከማደራጀት ከማቀነባበር ይልቅ አሉታዊና የከፉ ነገሮች ይከሰታሉ ብሎ የሚያምሰለስል አእምሮ በግልጽ በኦቨርቲንኪንግ ወይም ደግሞ ያለ ገደብ የማሰብ ሁኔታ ላይ ያለ አእምሮ ማሳያ ነው። ከዛም በሚቀጥለው ጠዋት በጣም በድካም የተነሳ ነገሮች በተቃና ሁኔታ ሳይሄዱ ሊቀሩ የሚችሉበት እድል ይሰፋል። ቀሪውን ቀንም ራስን በመውቀስ ትናንት ማታ ማረፍ ሲኖርብኝ አላስፈላጊ አሉታዊ ነገር ሳምሰለስል አድሬ እንቅልፍ ማጣቴ ይሄው ዛሬ ይህን እንደዚህ ያህል የሚደብር ቀን አሳለፍኩ በሚል ራስን መውቀስ፣ ወደ ኋላ ተመልሶ መጸጸት ይከተላል። ሶስተኛው ምልክት እርስዎ እውቀትን የሚመኝ ሰው ነዎት እንበል። ብዙ ራስን የማሳደጃ መጽሐፍትን ያነባሉ፣ የጥናት ቁሳቁሶች ወይም የምርምር ፔፐሮችን ይመረምራሉ፣ ያጠናሉ እንበል እና በጭንቅላቱ ውስጥ ትልቅ የሐሳብ ክምችት ይኖራል። ነገር ግን ለመተግበር ወደ እውነተኛው ዓለም ሲገቡ ወይም ደግሞ እርምጃ ለመውሰድ ሲነሱ በማያውቁት ኃይል ሙሉ በሙሉ ይታሰራሉ ወይም ደግሞ ሽባ ይሆናሉ። ነገ ዛሬ በማለት ነገሩን ለነገ በመተው ዛሬን ማባከን ይጀምራሉ። ወይም ፕሮክራስቲኔሽን በማድረግ ብዙ ጊዜና ኢነርጂ እንዲባክን ያደርጋሉ። ነገ ዛሬ የሚለው ሐሳብ በአእምሮ ውስጥ እየተመላለሰ ነገሩ፣ ሐሳቡ፣ እቅዱ ወደ ተግባር ሳይቀየር አእምሮ በኦቨርቲንኪንግ ውስጥ ተጣብቆ ይቀራል። በወረቀት ላይ ብቻ ባሉ ፐርፌክት የሆኑ እቅዶች ውስጥ በመንከራተት ወይ ህይወቱና ስራው በአንድ ቦታ ላይ እንደተቸከለ ወይም ደግሞ ስታክ እንዳረገ ይቀራል። ብዙ ማሰብ ብዙ እንደ መስራት የሚቆጥረው አእምሮ የሰውነትን ኢነርጂ እያሟጠጠ መቼም ወደ ተግባር ላይገባ ባለበት ቆሞ ይቀራል። እስከዚህም ድረስ ትልቅ ችግር የሚያመጣው ኦቨር ቲንኪንግ ላይ ያለ አእምሮ ነው። ይህ አስተሳሰብ ሽባነት ወይም ደግሞ አናላይሲስ ፓራላይሲስ ተብሎም ይጠራል። ምልክት 4 ሙሉ 8 ሰዓት አልጋ ላይ ሊተኙ ይችላሉ። ወይም ደግሞ በተገቢው ሰዓት ተኝተው በተገቢው ሰዓት ሊነቁም ይችላሉ። ነገር ግን የእንቅልፍ ጥራት ከባድ ችግር ውስጥ ይጥለውታል። ምክንያቱም እዚህ ጋር ነጥቡ መተኛት ብቻ ሳይሆን የእንቅልፍ ጥራት ወሳኝ ነገር ስለሆነ እና በኦቨርቲንኪንግ የተጠመደ አእምሮ ምንም እንኳ ወደ እንቅልፍ ሂደን የተኛን ቢመስለንም ሌሊቱን ሁሉ ስናንሰላስል ስንገላበት አንዳንዴም በቅዠት ዓለም ውስጥ ስንዋኝ ስንንከራተት እናድርና ተኝተን ያደርን መስሎ በጧት ስንነሳ ሰውነታችን የዛለና የደከመ ሆኖ እናገኘዋለን። ምክንያቱም እንቅልፋችን ጥልቀት የሌለው ነበረ፣ የተቆራረጠና አሁንም ቅድምም የሚያባንንን ስለነበረ አንዳንዴም በአስጨናቂ ህልሞችና ቅዠቶችም ውስጥ ስላለፈን የተኛነው እንቅልፍ ሰውነታችንን በኤነርጂ ከማሙላት ይልቅ ስንሰራ እንዳደርን ሁሉ የዛለና የተጎሳቆለ ያደርገዋል። ለምን ከተባለ አእምሮ በኦቨርቲንኪንግ ስለተጠመደ ወይም ደግሞ አእምሮአችን ከተገቢው ላይ በማሰብ ልምድ ስለተጠመደ። በዚህም የተነሳ ብዙ ከፍተኛ የጤናና የስነ ልቦና ችግርም ሊከተል የሚችልበት እድል አለ። ከሰውነት ድክመት ወይም ደግሞ ከአካል መዛል በተጨማሪም ሞቲቬት የሚያደርገን የሚያነቃቃንና ለስራ የሚያነሳሳን ዶፓሚን የተባለው በአእምሮአችን የሚመነጭ ስር ከሰደደ የእንቅልፍ እጦት የተነሳ በኖርማል በተፈጥሮ መመንጨቱ እየቀነሰ ይሄዳል። በዚህም የተነሳ ኦቨርቲንኪንጉ ስር የሰደደ የእንቅልፍ ችግር ሆኖ ይከሰታል። ምልክት 5 ማለቂያ በሌለው ሁኔታ ነገርን ከልክ በላይ የመተርጎም ወይም ደግሞ የማብላላት የመተንተን ችሎታ። ትንሿ ነገር ወደ ብዙ የሀሳብ ሰንሰለት ትቀጣጠላለች። መቼ አእምሯችን ኦቨር
ቲንከር ከሆነ እሺ የሚል ቴክስት ቢደርሰን እሺ ያለችው ለምንድን ነው? እሺ ማለት ምን ማለት ነው? ይህን ያለው ምን ለማለት ፈልጎ ነው? የሚችል አጭር መልእክት ወደ ብዙ የሐሳብ ቅጥልጥል እያደገችና እየሰፋች ኦቨርቲንኪንግ አእምሮ ሲያንሰላስልና ይህችን ነገር ሲያወጣ ሲያወርድ ሲተነትናትና ሲያባዛት ቀኑ ሙሉ ይውላል። ቀኑ ውሎም አይተውም፣ ሌሊቱንም ይቀጥልበታል። በስህተት ያለ ቦታው የተቀመጠ የስርዓተ ነጥብ ምልክት ራሱ ብቻውን ኦቨርቲንክ ለሆነ አእምሮ ከመጠን በላይ ሲያስብ ጊዜ እንዲያባክን ምክንያት ሊሆን ይችላል። ምክንያቱም ትንሿን ነገር ይዞ አእምሮ ምን ሊያስቡ፣ ምን አስበውልኝ ነው፣ ምን ሊሉኝ ፈልገው ነው፣ ምን አቅደውልኝ ነው፣ ይሄ ምን ማለት ነው በሚሉ ነገሮች ወይም በሚሉ ጥያቄዎች የተነሳ ከሐሳብ ላይ ሐሳብ እየቀጣጠለ የማያውቀው ብዙ ሚስጥር እንዳለ፣ ብዙ አጀንዳ እንዳለ በማድረግ አንዷን ቃል ወይም አንዷን አጭር መልእክት ወደ ባለ 10 ምዕራፍ የስነ ልቦና ልቦለድ የመቀየር ሁኔታ ውስጥ ይገባል። አስቡት፣ አንድን አጭር ቴክስት አንብቦ ያችን አጭር ቴክስት ማውላላት በማንሰላሰልና ሐሳቧን በሐሳብ በማራባት የአንድ መጽሐፍ ያህል አስፍቶ በዚህ ሐሳቡ ሲዋኝ ጊዜና ጉልበትን የሚጨርስ ኦቨርቲንኪንግ አእምሮ ነው። ከሌሎች ሰዎች የሚመጣውን እያንዳንዱን ጥቃቅን የባህሪ ለውጥ ይተነትናል። እያንዳንዱን ንግግር ምን ለማለት ተፈልጎ እንደሆነ ሌላ ጥያቄና ሐሳብ በመፍጠር መላልሶ ደጋግሞ ያስበዋል። አሉታዊ ትርጉሞችን በመስጠት ከነዛ ነገሮች ጋር ራስን በማያያዝ የሌለ አደገኛ ሁኔታን በመፍጠር ስለዛ አደገኛ ሁኔታ ላይ መጨነቅን ይፈጥራል። ምልክት 6 ማስታወሻ መጻፍ ወይም ጆርናሊንግ የሚሞክሩ ከሆነ ከጻፉት በኋላ እንደገና አያነቡትም። ከዚያም መጽሐፉን ሙሉ በሙሉ ያቆማሉ። ማሰላሰል ሜዲቴት ወይም ደግሞ ሜዲቴሽን እያደረጉ ከሆነ ያን ይሞክሩና ሜዲቴት የሚያደርጉበት መሃል በሐሳብ ጅረት ውስጥ ጭልጥ ብለው ይሄዳሉ። ነገር ለሜዲቴሽን በተቀመጡ ቁጥር አእምሮ በፍጥነት ወደ ሌላ ሐሳብ ይሸጋገራል። አይኑን ከለው በጸጥታ የአእምሮ ሰላም ለመፍጠር ሲታገሉ አእምሮ ግን የሌላ ሐሳብ አምጥቶ በዛ ሐሳብ ውስጥ ሌላ ቦታ ሌላ ስፍራ ይዞት ይነብዳል። ይሄ ሜዲቴሽን ሳይሆን ኦቨር ቲንኪንግ ነው። መጨረሻም በቀላሉ ለመተኛት እንደ መፍትሄ በቀላሉ ለመተኛት የክኒን መድኃኒት የሚወስዱ ሊኖሩ ይችላሉ። ኦቨር ቲንኪንግ በሚፈጥርባቸው ጭንቀት ከጭንቀት ለመውጣት አልኮል መጠጣትን የሚመርጡም አይጠፉም። እነዚህ ነገሮች ወደ አልተፈለገ ልማድና ሱስ የማምራት እድላቸው ደግሞ በጣም የሰፋ ይሆናል። እነዚህ መጥፎ ልማዶች ከኦቨር ቲንኪንግ ቀጥሎ በጣም ጎጂ ሆነው በህይወት ይከሰታሉ። ይህን ማድረግ ለአብዛኞቹ ሰዎች ኖርማል ወይም ደግሞ ጤነኛ ልማድ መገንባት ሊመስል ይችላል። ምክንያቱም አብዛኛው ሰው ሲል እንደሚሰማው ሲጨናነቅ እንቅልፍ ሲያጣ የእንቅልፍ ክኒን መውሰድ እንደ ትክክለኛ መፍትሄ አርጎ የሚያያለ፣ ከመጨናነቅ ከድብርት ለመውጣት አልኮል መውሰድን እንደ አማራጭ አርጎ የሚወስድም አለ። እነዚህ ነገሮች ግን በተደጋጋሚ በባለሙያዎች እንደሚተነተነው ወደ ከፋ ጎጂ ልማድ ይቀየራሉ። ስለዚህ መፍትሄውን መጀመሪያ ኦቨርቲንኪንግ እንዳለ ለይቶ ማወቅና መፍትሄ እንዳለው ማመን ነው። መጀመሪያው እርምጃ የሚሆን ኦቨርቲንኪንግ መፍትሄ እንዳለውና ያለ ጎጂ ጎንዮሽ ጉዳት ውጤታማ የሚሆኑ በሳይንስ የተረጋገጡ መፍትሄዎችን በማግኘት ከኦቨርቲንኪንግ መላቀቅ እንደሚቻል ማመን የመጀመሪያው እርምጃ ነው።
በእውነቱ ከሆነ ማንም ሰው ከመጠን በላይ ከማሰብ ነፃ አይደለም። ስለ ኦቨርቲንኪንግ በደንብ የሚያውቅና መፍትሄዎችን በትክክል በመተግበር ያለ ሰው እንኳን ከውጫዊ ዓለም በሚመጣበት ከባድ ጫና፣ በተለያየ መንገድ በሚፈጠር ግጭት ወደ ኦቨርቲንኪንግ ተመልሶ የመግባት እድሉ የሰፋ ነው። ከመጠን በላይ ማሰብ የአንድን ሰው ብቻ የባህሪ ወይም ደግሞ የተፈጥሮ ችግር አይደለም። ይህ ከጥንት ሲወርድ ሲዋረድ በዝግመተ ለውጥ የመጣ የአእምሮ ተፈጥሮ ነው። በጥንቱ ያኗኗር ዘይቤ ወይም ደግሞ ባልሰለጠነው ዘመን ጥቃቅን ነገሮችን ትኩረት ሰጥቶ መተንተንና ማንሰላሰል የሰው ልጅ ከህይወት አጥፊ አደጋዎች ይጠብቀው ነበር። ነገር መልሶ ማንሰላሰሉ ነው ማሰቡ፣ አናላይዝ ማድረጉ ለህይወት አድን አስፈላጊ ግባት ሆኖ ይቆጠር ነበር። በዛ ሪቮሉሽን ወይም ደግሞ ዝግመተ ለውጥ ያድገው አእምሮ ነው አሁን በዚህ በሰለጠነ ዘመን ያንን ያስተሳሰብ ዘይቤውን የቀጠለበት። በታሪክ አንድ እርምጃ ወደ ኋላ መለስ ብለን ነገሩን ለማየት እንሞክር። ከመቶ ዓመታት በፊት የኢንዱስትሪ አብዮት ተከስቶ እንደነበር ይታወቃል። ይህ የኢንዱስትሪ አብዮት የሰው ልጅ ባዮሎጂካል ሪትም ሙሉ በሙሉ እንደቀየረው ይታመናል። የሰው ልጅ ሰውነት በተፈጥሮ ዑደቱ ከመቀጠል ይልቅ የኢንዱስትሪ አብዮት በፈጠረው ያኗኗር ዘዬ የተነሳ ሰው ሰራሽ ዑደቶችን መከተል ጀምሯል ማለት ነው። ከተፈጥሮ ዑደት ጋር ከመኖር ይልቅ የሰው ልጅ ወደ ውድድር እና ወደ ፉክክር ስርዓቶች ገብቷል። ምርታማ የመሆንና የመበልጸግ ግፊቶችና ጫናዎች በርክተውበታል። የዘውትርና የዕለት ተዕለት ትርምስ የበዛበት ህይወትን ለመምራት ተገዷል። ያ ማለት የስራና የረፍት ሰዓቱ ተዛብቶ ነበር። የስራና የረፍት ሰዓት ሲዛባ ደግሞ የእንቅልፍ ሰዓትም አብሮ ይዛባል ማለት ነው። የነርቭ ስርዓታችን ለእንደዚህ አይነቱ የረጅም ጊዜ ጭንቀትና የረጅም ጊዜ ልፋት ትግል አልተፈጠረም ነበር። ነገር ግን ከባዮሎጂካል ሪትም ወጥቶ ይህን አይነት የህይወት ዘዬ እንዲላመድ ተገዷል ማለት ነው። የኢንዱስትሪ አብዮት ለሰው ልጅ አእምሮ ወይም ደግሞ ለባዮሎጂካል ሪትም መዛባት ወይም ደግሞ መቀየር እንደ ማማሟቂያ ወይም ደግሞ እንደ መንደርደሪያ ነው የሚቆጠረው። ትክክለኛውና አስደንጋጩ የተፈጥሮ ዑደት ወይም ደግሞ ባዮሎጂካል ሪትም መዛባት የሚያመጣው አብዮት የመጣው ግን በኋላ ቆይቶ ነው። ይህም የመረጃ ዘመን ወይም ደግሞ የመረጃ አብዮት ኢንፎርሜሽን ሪቮሉሽን የሚባለው ነው። እና አሁን እያጋጠመን ያለው ለአእምሮ በጣም አደገኛ የሆነው ነገር አጫጭር ይዘቶች ሾርት ፎርም ኮንቴንትስ ናቸው። በማህበራዊ ሚዲያ መድረኮች ላይ የሚለቀቁ ከአንድ ደቂቃ በታች ቪዲዮዎች እነዚህ አልጎሪዝሞች የአእምሮአችን ሱስ እንዲይዘው ለማስገደድ የተነደፉ ዘዴዎች ናቸው። እነዚህ አጫጭር ዲጂታል የማህበራዊ ሚዲያ ኮንቴንቶች በግልጽ የወጣቱን አእምሮ አዲክትድ እንዲሆን በሱስ እንዲጠመድ የሚያደርጉ ናቸው። የአእምሮን የደስታና የስሜት ምንጭ የሆነውን ዶፓሚን የተባለው ኬሚካል ለመቆጣጠር ከፍተኛ ሙዚቃና ኢንቴንስ የሆነ ጥንካሬ ያለው መብራት የሞላባቸው ምስሎች በመልቀቅ አእምሮ በተዛባ ሁኔታ ወይም ከተፈጥሮ መንገድ ውጭ በሆነ መልኩ ዶፓሚንን እንዲያመነጭ እያደረጉ አእምሮ ለዚህ ርካሽ ዶፓሚን አዲክትድ እንዲሆን የሚያደርጉ ናቸው። እርሱ ሳያውቁት አእምሮ ለእያንዳንዱ አጫጭር ኮንቴንት በዘፈቀደ ለሚመጣ መልእክት የአዳዲስ የነርቭ ኔትወርኮች ወይም ደግሞ ግንኙነቶችን መፍጠር ነበረበት። ይህ ከውጭ ሲታይ ወይም ደግሞ ለሚመለከት ሰው ቪዲዮዎችን በጣት ብቻ ወደ ላይ ወደታች እያሉ በማሳለፍ የማየትና ጊዜን የማሳለፍ ሁኔታ ሊመስል ይችላል። ውስጡን ግን ያንን ከባድ የመረጃ ፍሰት ወይም ጅረት ለማስተናገድ አእምሮ ያለማቋረጥ መስራት ሲኖርበት ጫና በዝቶበት በመጨናነቅ
ውስጥ እያለፈ ነው። በረጅም ጊዜ ከፍተኛ የስሜታዊነት ችግር ሃይፐርሴንሲቲቪቲ ሲንድሮም ይፈጥራል። ስልክዎን አስቀምጠው በተፈጥሮ በጣም ጸጥ ወዳለው እውነተኛው ዓለም ሲገቡ አእምሮ ማሰብ ማቆም አሻፈረኝ ይላል። ምክንያቱም አእምሮ በብዙ ነገር ተጠምዶ ብዙ ነገሮችን በማዋቀርና በማደራጀት ተጠምዶ ስለነበር አሁንም ገና ስራውን አልጨረሰም እንደማለት ነው። ለምን ከተባለ አእምሮ የራሱን ትርክት የራሱን ኦቨርቲንኪንግ ገንብቷል። ያ ማለት ከቁጥጥር ውጭ የሆነ የማሰብና የማንሰላሰል መዋቅር ዘርግቷል። የራሱን ትርክት ይፈጥራል፣ የራሱን ግምቶች ይፈጥራል፣ የራሱን ጭንቀት ይፈጥራል እና ማለቂያ የሌለው የሀሳብ ማዕበል ውስጥ ይዘፈቃል። በገዛ አእምሯችን ላይ ቁጥጥር እያጣን ለምን እንደመጣን ዋናው መልስ እዚህ ላይ ነው ያለው። ከሰውነታችን ክብደት 2% ብቻ ቢሆንም አእምሯችን ከ20% በላይ የሚሆኑ የሰውነታችን ካሎሪ በማቃጠል ኢነርጂውን የሚጨርስ የአካል ክፍል ነው። አእምሯችን እኛ ሳናውቀው በከፍተኛ ፍጥነት እንዲሰራ እየተገደደ ያለበት ሁኔታ የሚፈጠረው በእነዚህ አጫጭር የሶሻል ሚዲያ ወይም ደግሞ የዲጂታል ፈጠራ ይዘቶች ነው። ስለዚህ ከመጠን በላይ የሚያስቡ ሰዎች ብዙ ጊዜ ሳይሰሩ የድካም ስሜት ቢሰማቸው፣ የህይወት ተነሳሽነት ቢያጡ፣ በአእምሮ ጭጋግ ወይም ደግሞ ብሬን ፎግ በሚባለው ችግር ውስጥ ቢወድቁ፣ ምንም እንዳልሰሩ እያወቁ ግን በድካም የሚዝሉበት እና ቀጥሎም ከፍተኛ ስኳር ላላቸውና ፈጣን ኢነርጂ ለሚሰጡ ምግቦች ሱሰኝነት የሚወድቁት ለምንድን ነው የሚለው ጥያቄ መመለሱ አሁን ቀላል ነው። በዚህ ሁኔታ ውስጥ ይህ አካላዊ ድካም የበረዶ ግግር ጫፍ ወይም ደግሞ the tip of the iceberg የሚባለው ነው። ማለት ጥልቁ እና ትልቁ ችግር ወደ ኋላ ነው የሚመጣው። በጣም አደገኛ ጉዳት በአእምሮ ውስጥ ይከሰታል። አንድ ነገር ግልጽ እናድርግ ከተባለ አመክንዮአዊ አስተሳሰብ ወይም ደግሞ ራሽናል ቲንኪንግ እና ሂሳዊ አስተሳሰብ ወይም ደግሞ አናሊቲካል ቲንኪንግ ከዝግመተ ለውጥ ታላላቅ ስጦታዎች መካከል ሁለቱ ናቸው። ነገር ግን ከመጠን በላይ የማሰብ ችሎታችንን ወስዶ ብዙ ጊዜ ልንቆጣጠራቸው ወይም ደግሞ ተጽዕኖ ልናደርግባቸው ወደማንችላቸው ነገሮች ይከተናል። ያ ማለት ኢራሽናል ቲንኪንግ እና አናሊቲካል ቲንኪንግ የምንለው የአእምሮአችን ችሎታ በጣም እየደከመና እየላላ ስለሚመጣ አእምሮአችን ጥቃቅን ነገሮችን ከላይ በጥልቀት ሳያይ ለነዛ ነገሮች ጊዜና ጉልበቱን ሲያባክን ይኖራል። ሶስቱ በጣም የተለመዱ የኦቨር ቲንኪንግ ምክንያቶችን ልንገራችሁ። አንደኛው ቀደም ሲል በተከሰቱ ነገሮች ላይ ወደ ኋላ ተመልሶ መጸጸት። ሁለተኛው ገና ባልተከሰቱ ነገሮች ላይ ይሆናሉ ወይም ይከሰታሉ በሚል ፍራቻ መጨነቅ፣ መፍራት። ሶስተኛ ስለ ሌሎች ሰዎች ሐሳብ እና ባህሪ አብዝቶ የመጨነቅ አባዜ ውስጥ መግባት። ማለት ሰዎች ስለኛ ምን ሊያስቡ ይችላሉ ወይም ደግሞ ሰዎች ምን ሊሉ ይችላሉ በሚሉ አላስፈላጊ ሐሳቦች መጠመድ። በዚህ ምክንያት ከመጠን በላይ ማሰብ በረጅም ጊዜ በአእምሮ ጤና ላይ ከባድ ጉዳት ከማስከተሉ በላይ አእምሮአችን መስራት የሚችለው ወይም ደግሞ ተፈጥሯዊ ስራውን እንዳይሰራ በማይሆን ነገር ተጠምዶ እንዲቀር ያደርገዋል። እናም ከጊዜ በኋላ ይሄ ችግር ይበልጥ እየከበደ ሌላ ብዙ ችግሮችን ይዞ ይመጣል። ለአእምሮ መልስ የሌላቸውን እነዚህን ችግሮች ለመፍታት በመሞከር ወይም ደግሞ ከቁጥጥራችን ውጭ ስለሆኑ ነገሮች በመጨነቅ ስለነዛ ነገሮች ሲያንሰላስል ስለሚኖር ያ ስሜት ቀስ በቀስ ወደ ጥልቅ የስነ-ልቦና ቁስሎች ይለወጣል። ይህ ለብዙ ዓመታት ከቀጠለ ደግሞ አጠቃላይ የጭንቀት መታወክ ወይም ደግሞ ጀነራላይዝድ አንዛይቲ ዲስኦርደር፣ ስር የሰደደ ውጥረት ወይም ደግሞ ክሮኒክ ስትረስ፣ ዲፕሬሽን፣ ባይፖላር ዲስኦርደር ወደ መሳሰሉ ከባድ የአእምሮና የስነ-ልቦና ችግሮች ይቀየራል።
እና የአንድ ሰው እውነታ ግንዛቤ ለመዛባት መንስኤ ሊሆን ይችላል። ያ ማለት አንድ ሰው የሚኖረውን የህይወቱን እውነታ በተዛባ መንገድ በመተርጎም ወደ ሌላ አስቸጋሪ ሁኔታ ውስጥ እንዲገባ መንስኤ ይሆናል። አሁን የሶሻል ሚዲያ አጫጭር ኮንቴንቶችን ማስቀረት ወይም ደግሞ በእኛ ቁጥጥር ስር ስላልሆኑ ማጥፋት አንችልም። እነሱን ስንወቅስም አንኖርም። ዋናው መንስኤ አእምሮ በማያባራ የመረጃ ፍሰት መጨናነቁ ከሆነ ከሱ የማምለጫ ቁልፉ ለራሱ አእምሮ ማጣሪያ ወይም ደግሞ ማይንድ ፊልተር ማዘጋጀት ነው። ሀሳባችንን ለመብራትና ቁጥጥርን መልሰን ለመውሰድ የማስተዛበን እና ስሜታዊ መረጋጋትን ለማሰልጠን ብዙ ዘዴዎች አሉ። ሆኖም የሚሽቀዳደሙ ሀሳቦች እርስዎን ያደክሞታል፣ አእምሮውን ያዝላሉ ባሉበት በዚህ ወቅት እርስዎን ለመደገፍ በጣም ተግባራዊና ቀላል ሁለት መንገዶችን ባጭሩ ሳናበዛ እናካፍላችሁ። አንደኛ የውስጥ ግንዛቤን ወደ ውጭ ማውጣት ወይም ደግሞ በእንግሊዝኛው ኮግኒቲቭ ኤክስተርናላይዜሽን የሚባለው በቀላሉ ሐሳቡን በወረቀት ላይ ማስፈር ነው። ምንም ይሁን ምን ኮንሺየስ ሆኖ ወይም ደግሞ ነቅቶ ወደ አእምሮ ደጋግሞ የሚመላለስን ሐሳብ ለማስወገድ ወይም ደግሞ ላለማሰብ ከመታገል ይልቅ በቀጥታ ወረቀት ላይ ማስፈር የመጀመሪያው መፍትሄ ይሆናል። ይህንን ሲሰሙ ሊጠራጠሩ እንደሚችሉ ይታወቃል። ማስታወሻ መጻፍ አስቀድሜ ሞክሬዋለሁ የምትሉም ትኖራላችሁ። ከጻፍኩ በኋላ የበለጠ ግራ ተጋባው እንጂ ምንም መፍትሄ አልሰጠንም የሚልም ሊኖር ይችላል። ያ ሙሉ በሙሉ እውነት ነው። አብዛኛው ሰው የሚወድቀው ገጹን እንደ ስሜታዊ የቆሻሻ ማጣሪያ ወይም መጣያ ስለሚጠቀምበት ነው። ቁጣችሁን እና ጭንቀታችሁን ሁሉ በውስጥ ገጹ ላይ ጽፈው ማስታወሻ ደብተሩን ዘግተው ድጋሜ ስለማያዩት ችግሩ ያለው እዚህ ላይ ነው። ያ ሕክምና ወይም ደግሞ መፍትሄ አያመጣም። ያ ጭንቀትን ከአእምሮ ወደ ደብተር ገጽ ወይም ወደ ወረቀት ማሸጋገር ብቻ ነው። ያ ማለት የመፍትሄው የመጀመሪያው እርምጃ ስለሆነ ዘላቂ ውጤት አያመጣም። አእምሯቸውን የሚቆጣጠሩ ሰዎች የሚያደርጉት መልሶ ለመገንባት ሌላ ለችግሩ መፍትሄ ጎን ለጎን መጻፍ ነው። ይህም የግንዛቤ መልሶ ማዋቀር ወይም ኮግኒቲቭ ሪስትራክቸሪንግ ይባላል። ሂደቱ 3 ደረጃዎች ብቻ አሉት። እነሱን እናያለን። ደረጃ 1 ይጻፉት። ሐሳቡን ወይም ደግሞ በአእምሮ የተመላለሰ የሚያስቸግሩት ሐሳብ ወረቀት ላይ ያስፍሩት። ትንሽ ማስታወሻ ደብተር ይውሰዱና የሚረብሽዎትን ችግር የሚፈጥርበትን ሐሳብ ባጭሩ ይግለጹ። ብዙ አይጻፉ፣ ጥቂት መስመሮች በቂ ናቸው። ደረጃ 2 ለአፍታ መጻፉን ያቁሙ። ይህ በጣም አስፈላጊው ደረጃ ነው። ጥልቅ ትንፋሽ ይውሰዱና የጻፉትን በራስዎ አይኖች መልሰው ያንብቡት። ለምን? ችግሩ በወረቀት ላይ ባዩበት ቅጽበት አእምሮ ውስጥ ባለ ሐሳብ ማንሰላሰሉን አእምሮ በውስጡ ባለው ሐሳብ መንሰላሰሉን ትቶ ወደ ውጭ ማተኮር ይጀምራል። ያ ማለት ወረቀቱ ላይ ባሰፈሩት ሐሳብ ላይ ትኩረት ያደርጋል። ይህ ማለት ውስጥ ሲያስቸግር የሆነበት ሐሳብ አሁን ውጭ ከወረቀቱ ላይ እያዩት ነው። አሁን የሚያስጨንቀው ሐሳብ በጭንቅላቱ ውስጥ ያለ የማይታይ መንፈስ መሆኑ ቀርቷል ማለት ነው። የሚጨበጥ አካላዊ ነገር ሆኗል። በዚህ ጊዜ የአመክንዮአዊ አስተሳሰብ ማዕከል የሆነው ወይም ደግሞ ራሽናል ቲንኪንግ ሴንተር የሆነው አእምሮ ክፍል ወይም ደግሞ ፕሪፍሮንታል ኮርቴክስ የስሜት ማዕከል የሆነውን አሚግዳላን ለመቆጣጠር ንቁ አክቲቭ ይሆናል። ደረጃ 3 ማጣራት ወይም ፊልተሪንግ። ችግሩን በግልጽ ማየት ከቻሉ በኋላ በእነዚህ 2 ጥያቄዎች ሐሳቡን የማጣራት ስራ ይስሩ። ጥያቄ 1 ይህ በእርግጥ በእኔ ቁጥጥር ስር ያለ ሐሳብ ነው ወይስ ከኔ ቁጥጥር ሐሳብ ውጭ የሆነ ነው? ይቅርታ፣ ይህ ጉዳይ በእኔ ቁጥጥር ስር መሆን የሚችል ነው ወይስ ከኔ ቁጥጥር ውጭ የሆነ ነው? ጥያቄ 2
አዎ ከሆነ መልሶ አሁን ሊወስደው የምችለው ትንሹ እርምጃ ምንድን ነው ብለው ይጠይቁ። ወደ እርስዎ ምስል ለማምጣት ቀላል እንዲሆን ስለ ቤተሰብ ወደ ቅርብ ጊዜ የግል ምሳሌ እንመልከት። በማስታወሻ ደብተሬ ውስጥ ሁለት የሚወዳቸው ሰዎች ግንኙነት እየፈረሰ እንደሆነ ጻፍኩኝ እንበል። እነዚህ ሰዎች የግንኙነት መረበሽ ወይም ደግሞ መበጥበጥ ለማስተካከል ምን ማድረግ አለብኝ ብዬ ጠየቅኩ ራሴን። ይህን ጥያቄ ከጠየቁ በኋላ ፈቃዳቸውን መቆጣጠር እችላለሁ ወይም ደግሞ የነሱን ሐሳብ የሚጨቃጨቁበትን አመለካከት መቆጣጠር እችላለሁ የሚል ጥያቄ አነሳለሁ። መልሱ አይ አልችልም ነው። ስለዚህ እርግፍ አድርጌ ተዋለሁ። የነሱን ግንኙነት የነሱ ኃላፊነት እንደሆነ ለነሱ ተዋለሁ። ውጤቱ ያንን ሐሳብ እሰርዘዋለሁ። ይህ ማለት እተዋዋለሁ ማለት ነው። በምትኩ ታዲያ ምን ማድረግ እችላለሁ የሚለውን ቀጣይ ጥያቄ ጠይቅና ማድረግ ከማልችለው ወጥቼ ማድረግ የምችለውን ማሰብ ጀምራለሁ። ይህን ሳረግ ስለ ሰዎች ጭቅጭቅና ንትርክ አብዝቼ ማሰብና ማንሰላሰሉን እየቀነስኩት ፊልተር እያደረኩት መጣሁ ማለት ነው። በቀን መቁጠሪያዬ ላይ ወይም ደግሞ በካላንደሬ ላይ ቤተሰቡን ራት ወይም ደግሞ ግብዣ አዘጋጅቶ መጥራት ብዬ ፕሮግራም ይዛለሁ። ይህ ማድረግ የምችለው ስለሆነ ይህ የተለየ እርምጃ በወረቀት ላይ ሲጻፍ አእምሮዬ ስለ እነሱ የዘወትር ጭቅጭቅና ንትርክ ማሰቡን ይተውና አንድ ቀን በተያዘለት ዕለት እነሱን ለራት ጋብዤ ጥሩ ጊዜ እንዲያሳልፉ ስለማድረግ አስባለሁ ማለት ነው። ያ ማለት መፍትሄው ተገኝቷል ማለት ነው። ለምኑ? ለኦቨር ቲንኪንጉ። አእምሮ በአንድ ድርጊት በተጠመደ ቅጽበት ከሐሳብ ላይ ሐሳብ እየቀጣጠለ ማምሰልሰሉን ይተዋል። መተው ያለበትና መጋፈጥ ያለበትን ነገር በመለየት ሐሳብን ማጥራት የሚቻለው በዚህ መንገድ ነው። ሐሳብን ማጥራት በእንግሊዝኛው ፊልተር ማለት ነው። አሁን ለራሱ ልምድ የማድረግ ጊዜ። ይህንን ምሳሌ ተከትለው አሁን ለራሱ ልምድ የሚያደርጉት ጊዜ ነው። ተጨማሪ ጊዜ ከፈለጉ ቪዲዮውን ላፍታ ያቁሙትና ወደ አእምሮ ብዙ ጊዜ ሲመላለስ የነበረውን ነገር ወረቀት ላይ አስፍረው ይሞክሩት። አንዴ ችግሩ ወረቀት ላይ ከተቀመጠ አሁንም በአእምሮ ውስጥ ተይዞ ከሚገኝበት ጊዜ በጣም ያነሰ ሆኖ ያገኙታል። ያ ማለት ወረቀት ላይ ከጻፉት በኋላ አንድን ሐሳብ ለአእምሮ ላይ ተሰንጎ የሚቆይበት ጊዜ በጣም ያጥራል ማለት ነው። ከናካቴው አእምሮ ስለዛ ነገር ሊያስቡላ የሚችልበት አጋጣሚ የሰፋ ነው። ምክንያቱም ያን ነገር ወረቀት ላይ አስፍረው በራሱ አይን አንብቦታልና። ሁለተኛው ዘዴ በንቃት ስርዓትን ማቋረጥ እና መቆጣጠር ነው። ይህ ማለት ማይንድፉል ፓተርን ኢንተራፕሽን የሚባለው ነው። የመጀመሪያው ዘዴ በጭንቅላት ውስጥ ያለውን የተመሳቃቀለና ማቆሚያ የሌለውን ሐሳብ ለማጽዳት የሚረዳውት ከሆነ ይህ ሁለተኛው ዘዴ የሐሳብ ማዕበልን መፈጠር ሲጀምር ወዲያውኑ እንዲያቆሙት ያስችሎታል። በዘመናዊ የስነ ልቦና ሕክምና ይህንን ቴክኒክ የስርዓት ማቋረጥ ወይም ፓተርን ኢንተራፕሽን እንለዋለን። ወይም በቀላል አማርኛ የሐሳብ ዑደትን መስበር ማለት ነው። በአእምሮ ማለቂያ የሌለውን ተመሳሳይ የሐሳብ ዑደት እየደጋገመ እንደሚያመጣ የኮምፒውተር ሶፍትዌር አርጎ ማሰብ ይቻላል። ስለሱ የበለጠ በማሰብ ከዚያ ዑደት ማምለጥ አይችሉም። ያንን የሐሳብ ሰንሰለት ለመቁረጥ ውጫዊ ማነቃቂያ ወይም ትሪገር ያስፈልገውታል። ንቁ መልቆች ወይም ማይንድፉል አንከርስ የሚያስፈልጉት ያኔ ነው። አጠቃቀሙ በጣም ቀላል ነው። በስልክዎ አንዳንድ አፕሊኬሽኖችን መጫን ሊኖርቦት ይችላል። ለምሳሌ ሄድስፔስ፣ ካልም ወይም ደግሞ ኢንሳይት ታይመር ያሉ ወይም የሚባሉ መተግበሪያዎችን ዛሬውኑ አውርደው መሞከር ይችላሉ። አጠቃቀሙና ተገባቡን ቀጥልን እንንገራችሁ። በቀን ውስጥ ጥቂት ጊዜያት በተፈቀደ ወይም ደግሞ በየ30 እና 90 ደቂቃዎች አላርም እንዲደውሉልዎት ማድረግ ይችላሉ። ያ ደወል ሲደወል ምንም እያደረጉ ምንም ቢሆን ያን የሚያደርጉትን አቁመው ለ5 ሰከንድ የመረጋጋትና ወደ ራስ የመመለስ ተግባር ያከናውናሉ። መጀመሪያ
የሚያደርጉትን ነገር ባለበት ያቆሙ። እያንዳንዱ ድርጊት፣ እያንዳንዱ እንቅስቃሴ ይግቱ። ማውራት፣ መጻፍ፣ መናገርም ወዲያውኑ ያቆሙ። ስለሚያደርጉት ነገር ማሰቡን ያቆሙ። ከዛ ዘና ብለው ወይም ደግሞ ሪላክስ አድርገው ለመቀመጥ ይሞክሩ። ትከሻውን ዘና ያርጉ። መላ ሰውነትዎን ለአንዴ ሪላክስ በማድረግ ሰውነቱ ተወጥሮ ያለበትን አካባቢ ለማፍታታት ይሞክሩ። ለአንድ ሰከንድ ሰውነትዎን ነፃ ይልቀቁት። ከዛ በጥልቀት ወደ ውስጥ እና ወደ ውጭ ይተንፍሱ። ከላይ የተጠቀሱ ዘዴዎች በጣም እምነት የሚጣልባቸውና በስፋት ጥቅም ላይ እየዋሉ ያሉ ናቸው። ይህ ባዶ ጽንሰ ሐሳብ ብቻ አይደለም። ባደጉ ሀገሮች ያሉ ድርጅቶች በስራ ላይ የሚያውሏቸው ውጤታማ የሆኑ የአጭር ጊዜ እረፍት አወሳሰድ ዘዴዎች ናቸው። ከፍተኛ ደረጃ ላይ ያሉ ስኬታማ የዓለም አቀፍ ኩባንያዎች የሰራተኞቻቸውን አፈጻጸም ለማሻሻል እነዚህን አጫጭር እረፍቶች ወደ ስራ ባህላቸው አካተው እየተጠቀሙባቸው ይገኛሉ። አጭር እረፍት የማረቂያ ዘዴዎች ሰራተኞቻቸው ተግባራዊ እንዲያደርጉ በመመሪያ ደረጃ ጥቅም ላይ የሚያውሏቸው ናቸው። አንድ ስራ ውጤታማ እንዲሆን አእምሮ እዛ ስራ ላይ ፎከስ ከማድረግ በተጨማሪ በየመሃሉ እረፍት እየወሰደ ኢነርጂን ወይም ኃይልን መሰብሰብ ያስፈልገዋል። በዚህ ቪዲዮ ባቀረብናቸው ዘዴዎች አእምሮ ራሱ እንዲቆጣጠረን ሳይሆን አእምሮ እኛ እንድንቆጣጠረው የምንችልበት ሲሆን እነዚህ የቀረቡት መፍትሄዎች የተወሳሰቡ ወይም ደግሞ ብዙ ዋጋ የሚያስከፍሉ ሳይሆን ቀለል ባሉ ነገሮችና ቦታዎች የሚተገበሩ ሲሆኑ ዋናው የሚፈለገው የራስ ዲሲፕሊን ወይም ደግሞ የመርሰው መሆን እንጂ ለመፍትሄዎቹ ሌላ ተጨማሪ ወጪ ወይም ደግሞ ሌላ ዋጋ መክፈል አይኖርም። አእምሮአችሁ ኦቨርቲንኪንግ ወይም ደግሞ ከመጠን በላይ እያሰበ በእናንተ በሰልፈል ወይም ራስን በመርዳት መፍትሄ የማያገኝ ከሆነ መርሳት የሌለባችሁ ነገር ከባለሙያ እርዳታ መጠየቅ ነው። ምክንያቱም ኦቨርቲንኪንግ ብዙ ጊዜ በሽታ አይደለም ወይም ደግሞ ስር የሰደደ ችግር አይሆንም ቢባልም ኦቨርቲንኪንግ ነው፣ ኦቨርቲንኪንግ አይደለም። ያለብን ችግር የትኛው ነው ብሎ በራስ መለየት የማይችል ሰው እነዚህን በዚህ ቪዲዮ የቀረቡትን ዘዴዎች ተጠቅሞ መፍትሄ ካላገኘና ከተቸገረ የግድ ባለሙያ ማማከር ይኖርበታል ማለት ነው። ተያይዞ አሁንም መታወቅ ያለበት ትልቁ ቁም ነገር የስነ ልቦና ባለሙያዎችን ወይም ደግሞ የስነ አእምሮ ባለሙያዎችን ምክር መፈለግ ወይም መጠየቅ ድክመት አይደለም፣ ወይም ደግሞ የደካማነት ወይም ደግሞ የአቅመቢስነት ምልክትም ሊሆን አይችልም። ማንም ሰው ከማንኛውም ባለሙያ የሚፈልገው እርዳታ ይኖራል። ዛትስ ኖርማል። ራስን ለመርዳት ወይም ደግሞ ራስን ከችግር ለማውጣት ብዙ ድፍረትና ብዙ ውሳኔዎችን ማሳለፍ ይጠይቃል። ስለዚህ ኦቨርቲንኪንግ በጣም ህይወታችንን እየረበሸ ወይም ደግሞ የዕለት ተዕለት ተግባራችን እያስተጓጎለ ከስራችን ውጤታማነት እያስተጓጎለን ከሆነ የባለሙያን ድጋፍ መጠየቁ ትልቅ ውሳኔ ነው። በዚህ ቻናል የተለያዩ ስለ አእምሮና ስለ ፐርሰናል ዲቨሎፕመንት ብዙ ነገሮች ይቀርባሉ። ከነዚህ ቪዲዮዎች ከምታገኙት መፍትሄ በተጨማሪ አንዳንድ ችግሮቻችሁ የባለሙያን መፍትሄ የሚጠይቁ ሊሆኑ ስለሚችሉ አስተያየት መስጫው ላይ የፈለጋችሁን አስተያየት ብታስቀምጡልን ወይም ደግሞ ጥያቄ ብትጠይቁን እኛ ከባለሙያዎች ጋር የማገናኘት እድሉንም ማመቻቸት እንችላለን። ብዙ ጊዜ የአእምሮ ወይም ደግሞ የስነ ልቦና ችግሮች በግለሰብ ደረጃ የማይፈቱ የሚሆንበት እድል የሰፋ ስለሚሆን የበለጠ ከመጨናነቅና ለባሰ ችግር ከመዳረግ ደፍሮ ለባለሙያ ችግርን ማማከር ይመረጣል። የዛሬው ቪዲዮ በዚህ ይህን ይመስል ነበረ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።